ለካ ማጣት ከሰበታች ያደርጋል። ግን እስከ መቼ ነው ድህነት ቤቷን በእኛ ላይ የምትሰራው? መኖር ከተባለማ አለን። አንድ ቀን ባደርን ቁጥር አዲስ ችግር እየፈጠር ህይወት ጀርባዋን በሰጠችን ቁጥር ሁሌም ከንቱ ኑሮ። ለምን ግን ቤትና ያለቁ እቃዎችን ጥለውልን ከሚሄዱ ምን አለ ለኛ በእነሱ በቀሩ። እኔ እንኳን ነኝ አለች እንጂ ገና በልጅነቷ ረሃብ የሚቀጣት። አይ መፈጠር ከንቱ። ነብሩክ ያልሽ እነሱ እኔን በዚህ ሰዓት መቻገሩኝ ያልሰሽ አንድ ድሃ ልጅ እናት አባቱን በሞት የተነጠቀ ረሃብ ጠብሶት መልኩ ሁለት አይነት ነው። በጣም በተመሰቃቀለ ነው የሚኖር ከንቱ ፍጡር እኔ ለእነሱ ገባል። እነሱ እንዳሻቸው የሚኖር እንዳሻቸው የሚበሉ እኔ ከንቱ ሚስቱ በተራቂ ታዳመሽ ነው እነሱ በዚህ ሰዓት ያቀርባል። እንዴ ኦኬ አንተም ቢሆን እኮ አንድ ቀን ቀንጣላ ደግሞ አንተ እንደዚህ ስለሆንክ አይደለም ነገሮች ለውለሽ ይሁና። እኔ በአሁኑ ሰዓት የሚያስጨንቀኝ ለእኔ ሳይሆን ለእህቴ ነው። ግን እኮ ያቺ ላይ ሰጠኝ ይባል በእርግጥ ይገባኛል። ከየሆነም ሰው በስተጀርባ አንድ ችግር ይኖራል። አውቃለሁ በድህነት አልቆ ውስጥ መኖር ይከብዳል። ግን አንተ እንደዚህ ስለሆንክ አይደለም ነገሮች የሚለወጡት። አቃት ይሆናል አውርተን ላንጨርስ ይልቁን ነይ ወሸክሻ ስሜት አንዴ ላናግርሽ። ናቲ አንዴ መጣሽ። እሺ በቃ አይ ችግር የለም። ዛሬ ምሳ ከኛ ጋር አብረን ለዛ ፏን እንላለን። ቅርታ ከናቲ ጋር ነው ማለት ከፈልጋችሁ አብረን መብላት እንችላለን። አንቺ ግን ምንድን ነው ድርቅ ያለሽ? ለምን ቤትሽን አትፈልጊም? አልገባኝም። ቤትሽ ስትሉ ይበዛብኛል ወይንስ ያስብኛል? አንድ ነገር ልንገራችሁ። ናቲ እኮ ማለት ዋሳሳሰሙ ሆነ በልባምነቱ ከኛ የተሻለ ሰው ደግሞ ተስፋ ልንሰጠው የሚገባል። ዋት አንቺ እንዴ ነው እባክሽ ምላስ ሲያለዝ ነው ሰማለሽ? ብሩኬ እኮ ወደደሽ እንጂ አልወለደሽም። እሺ የምታደርጊውን ብትለይ ነው የሚሻልሽ። ያ አሁን እሺ በጥፊ ማለት ነው ሽሽል ምን አለን ተማርኩናስ ግን እኮ ልክ ናት። ደግሞ ፍቅር ፍላጎት እንጂ በግዴታ አይሆንም። ቢያንስ ናቲ ከኛ የሚለየው እንደኛ ያማረ አይደለም። በቤተሰቡ ትከሻ ላይ አይደለም ስራ እየሰራ ራሱን እውነቱን ያስረዳ ይረዳል። አዎ ልክ ነኝ። ምን አይነት ስራ ገባን ጫባ? የሰውን ቆሻሻ ማራገፍ አይገርምም? እሱ ያለው ጭንቅላት ለኛ የለንም። ይሄ ብቻ አይበቃ? አንተ ዝም በል አፍክን አትክፈት። The purpose of the photographic has widely or categories of the aircrafts or the space management into the informations. So the
ሃኒ ያው ቤታችን መቼም እንደናንተ ቤት አይደለም እንዴ ናቲ የሰው ልጅ እኮ በቁስሌም በማንነት ውስጥ ተደርጎ ደግሞ እኔ አንተ እንድትረዳኝ ነሳ አይደለም ስላንቺ ብዙ ነገሮችን ይነግረኝ ነበር። አንድ ቀን እንደማገኝሽ ተስፋ ነበረኝ። ያው ያልሞት ሰው ይገናኛል። እንዴ መቅዲ ምን የሚነገር ነገር አለ ይልሽ ነው? በርግጥ ስላገኝሽ በጣም ደስ ብሎኛል። አይ ሃኒዬ እኔም ስላገኝሽ በጣም ደስ ብሎኛል። ሃኒዬ ታጆች ሰምተሻል? ምን ችግር አለ? አዳጋውን ልትስተብራለሽ እንዴ? ምን የሚነገር ነገር አለ ብለሽ ያው ፋዘር ከሞተ 8 ዓመት ማዘር ደግሞ 3 ዓመት ከ4 ወር ሆኗል። ማዘር ያገባችው የስንት ዓመት ሆነ እያለች ቤተሰቦቿ ልታገባ ይፈልጉ ነበር። በዚህ ምክንያት ነበር ከቤተሰቦቿ ተጣልታ የወጣችው። ፋዘርን ስለምትወደው ብቻ ሳይሆን በመሀል ስለጽነሰችን ጭምር ነበር። የቤተሰቦቿ መኖሪያ ናዝሬት ስለነበር ቤተሰቦች ያሉበትን እንዳሉ ናዝሬትን ለቀው ወጡ። በእርግጥ በወቅቱ ፍቅራቸው ያምር ነበር። ያው የፋዘር ሞት በስራ ምክንያት ፊልድ ወጡ። ድንገታዊ የመኪና አደጋ ደርሶ ጭንቅላቱ ላይ በደረሰ ጉዳት ነበር ሊሞት የቻለው። ማዘርን በጣም ወዳት ነበር። እኛን ለማሳደግ ስትል ሀዘን አበዝቶ አንድ ቀን እንኳን እንደ ሰው ቁጭ ብላ ሳትበላ ነበር ድንገት በታመመችበት ህይወት ያለው። ማዘር ከሞተች እህቴን ለመርዳት ስለ ቀይ ሊስትሮ እየሰራ ማታ እየተማረ አስተዳድራለሁ። አሁን እግዚአብሔር ይመስገን የቀን መማር ጀምሬያለሁ። የቤተሰቦቼ ታሪክ ናቸው። በጣም ይገርማል። ግን ቤተሰቦቿ ምንድነው? የት ትግባ የትሆን አያውቁም። በእርግጥ እሷ በዚህ ሁኔታ ላይ መሄድ አትፈልግም ነበር። ናቲ አንድ ቀን ላንተ ጥሩ ነገር ይሆናል። ዛሬ ላይ ተበደይና በተቸገርክ ቁጥር አንድ ቀን ላንተ ጥሩ ነገር ይፈጠራል። የዛሬው አንተ ተስፋ ለነገው ዕድልነት፣ የዛሬው አንተ ጥረት ለነገው እድገት። ተስፋ አትቁረጥ። በነገሮች እንዳትሸነፍ። ሁሌ በደይን ሲሆን ተበደይ ነው። ምናልባት ዛሬ ላይ ጠፋው ሻማ ነገር ላንተ ይሆናል። ሃኒ በጣም አመሰግናለሁ። ማንም ይገርምሃል ነገ ሰዓት አንቺ ከጎኔ ነሽ። መቼም ከውስጤ ላልወጣሽ ቃል እገባልሽ። አንድ ቀን ሰው ሆነሽ ተስፋ አደርጋለሁ። ምክንያቱም ዛሬ ላይ ሳልፍ የመጣኝ ስመለስ እሱ ሳይሆን ድንጋይ ሆነ። ናቲ በእኔና አንተ መካከል መራራቅ እንደሚፈጠር ቃል ሃኒ አላውቅም ያለው ነገ ያጣሻለሁ ብዬ ግራ ገባኝ። የማስበው ነገር መልካም አልመስለኝ። ቃል ኪዳንሽን ለማታት ያውቃል ቃል ኪዳን በጣም ከባድ አንዴ ከተሰበረ መመለስ ናቲ ለመስቃል ያሳል ፈልገኝና ወዲህ መጣሁ እንጂ መች በግድ ፈልገኛል።
መልካም ሰው እኔ ጋር አንተ መልካምነት እንጂ መጥፎነት ሀኒ በጣም አመሰግናለሁ። ምን አደረግ የምስጋና ቃላቶችን ከአሁን በኋላ ከአንተ እንደብትም መስማት እስቲ ናት ዛሬማ ያንተ እኔ ነው እስቲ ችግሮችን አብሮ ይወጣል እንዲፈቀድ ጠያች ጠፋ አይደል? አረ ናት ሸይፋን ተገለጥ ነቅ ሳስኔ ደምይለ ለምን ብዙ ጊዜ እኮ አይፈጅም። አረ ባይሆን ሌላ ቀን ነው ወይ ጀምዬ በባዶ ቤት እንዴ ቤት ያለ ወይ እንግዲህ ካሻክት በደጋሚ ደማለች ተስፋ አረ ይመጣል ናት ይትኝ Right about now, it's about time to be grateful. That's what I said. Smile, turn it up a little bit for me. Yeah, what's the quality? By His grace, I'm marching on. Listen now and don't lose God. Who don't die, don't fit up. Stay alive, keep living on. Not poor. When we started the hustle, we not say job. Not true. Stop a cooler. Giving thanks to your creation. Feel good about yourself, no look down. About time you rise up when you fall down. About time you rise up when you fall down. Rise up, say stop from cooler. Giving thanks to your creation. Feel good about yourself, no look down. About time you rise up when you fall down. If not be God, you about me sorry. Sorry. So the story, oh, life in this array. If not be God, you about me sorry. So the story, oh, life in this array. Oh, darling, if you did, my people crying, quality. You need to appreciate life. Check out, without you I can't make it. Some lost, no found. For me I still believe in love around. I'm making back home money with friends around. Keep snitching. እስከናለ አልገባኝ። አለቃችሁ ለዛሬ ይፈልጋታል። ተሳስታችኋል። ታዲያስ ናቲ እንዴት ነህ? አለሁ አቤል። ምን ነው ብቻ ነብሩክ አልመጡም እንዴ? አልመጡም ናቲ። ዛሬ ይቺ ቀን ላንተ ጥሩ ላትሆን ትችላለች። እነብሩክ ጥሩ ነገር ያቀዱ አይመስለኝም። ለማንኛውም ራስን ጠብቅ። አቤል በጣም አመሰግናለሁ ስለነገርከኝ። ግን ምን እንዳለ ታውቃለህ? መጣላት የሚፈልግ ሰው መጣላት ያማል። ሳትጣላው ከቀረ ደግሞ ይበልጥ ያማል። አላውቅም ምን እንደምልህ ይከብዳል። ያው በእኔ አስቤ ይሆናል። ራሴን በምንም አይነት መልኩ ማስከፋት ስለማልፈልግ ነው። ለዛ ነው በቃ። አቤል እኔ ስለተረዳኝ በጣም አመሰግናለሁ። እመጣለሁ ብላ ነበር። አራዳ መሆን ነው አይደለም እኮ ቤት ትንሽ ብስለ ነበር። ያልታወቀብህ መሰለህ እንዴ? ጉረኛ አሁን አሽፈ በቃ ትንሽ ያለ ወረፍ ግባ። ዱኑ በቃቃራለ ለመወረድ ነው። ግን እንዴት ይሄን ታረጋግጣለህ? ስፖርት ሰላም ይተብላል አስተማሪ ትግስት ያለና ለገስ ነው። አሁንም ያው ራስን ለማዳን ያደረጉት ጥረት ብቻ ነው።
አቤል አላውቅም ምን እንደሚፈጠር። እኔ ስፖርትን ሳቆም በጠብሳኝ በፍቅር ነበር። አባቴ አርቱ ፍቅር ማወቅ ስለነበር ብዙ ሰዓት ከአባቴ ጋር ነበር ማሳለፍ። ያው በዛው ፍቅሩ አደረብኝና ብዙ ነገሮች ከአባቴ ነበር ያወቅሁት። አባቴ በኋላ የእሱን ፈለግ መከተል ጀመርኩ። የእሱን ችሎታ ለማግኘት ስል ብቻዬን እጥር ነበር። ዛሬ ክላስ መማር የለብንም። እነሱን አታውቋቸው። ሁላቸው አቋቁም ቦታ ነው። ቢያንስ ለትስትር መኖር አለብን። እኔ መኖር ፈልጋለሁ። የሚያደርጉት እንደሆነ በቅርብ ርቀት ያይልሃል። እውነቴን ነው የምልህ። ብዙ ከጎረረ ጥቂት ያስረዳ ሰው ይመጣል። ሂድ ሂድ። ሰዓት ይወስዳል አለ ማለት ከመጣች ምን ነገር me ya dan Antonio what you want. Hello leka. Hello leka na? ነኝ። አንሱን ታስብሪ። ለክፍያው ችግር የለውም። ተገናኝተን ብናወራ ይሻላል። በቃ እሺ፣ መጣ። እሺ የፈጠርኩት ነገር እኮ አይደለም። እነሱ ናቸው ከኔ ጋር ጸብ ያስፈልጋቸው። ሲደበድቡኝና ሲገሉኝ ዝም ብዬ ማየት ነበረብኝ። አውቃለሁ። እሺ አሁን ላግኝ። እሺ የት ነሽ? አንተ ቤት እየመጣሁ። በቃ ቶሎ ነኝ፣ ወደ ቤት እየገባሁ ነው። መንገድ ላይ እጠብቅሻለሁ። ሲሪን ያወጣው ሸንኮ ለምን እንደዚህ ትያለሽ? ይሄንን ቃል ደግመሽ እንዳትደግ። ሄሎ ናቲ፣ ዛሬ እጅ ቀላል ጦርለች ብያል ነበር። እንዴት? በቅርብ ርቀት የሚከታተል ሰው እንዳለ አይቻለሁ። ቤት ድረስ ለመምጣት ሲነጋገሩ ሰምቻለሁ። ብቻ ብዙ ናቸው። ስለታገኝ ተጠቀማለሽ በጥንቃቄ እሺ። ሃኒ ወደ ቤት መመለስ አለብሽ። ናቲ በዚህ ሁኔታ ማይቱ ጥያሬ ነው እንዴ? ኖ ሃኒ ወደ ቤት መመለስ አለብሽ። እኔ ለመግደል ልደርስላት ይገባል። ናቲ
ዛሬ ከእህቱ አገኘሁ አይደል? አንተም ቂም አለብህ መሰለህ። ትችላለህ። አዝሌላ አብራ ሰው ይፈልጋል። አይሻኔ ድሃሙ ባላጠፋሁት ጥፋት እህቴን ገለው እኔም 3 ዓመት ማረሚያ ቤት እንድቆይ ተፈረደብኝ። ከማረሚያ ቤት ስወጣ ግን ሰዓት አልቋል እና ባልደረቦች የኔ ስቃይና መቀላት እንዴት ነው? አሁን ከበፊቱ ጥሩ ሆነሻል። አሁን እንግዲህ ጠንከር ማለት ነው የሚገባሽ። ያው ስለተጨነቅሽ ነገሮች ይለወጣሉ ማለት አይደለም። ስለዚህ ጠንከር ማለት ይገባሻል። ከ3 ወር በኋላ ደግሞ መጥተሽ ቼክ ታደርጊያለሽ ማለት ነው። እና እንግዲህ ያው እንክብካቤ ያስፈልጋታል። አንድ ፈሳሽ ነገር እንድትወስድ ምናምን ነገሮች ያስፈልጋታል። ይሄን ነገር ታደርጊያለሽ። ችግር ከተከሰተ ግን መጥተሽ በማንኛውም ሰዓት መጥታችሁ ታናግሩኛላችሁ ማለት ነው። እሺ ዶክተር። እሺ ሰላም ነው። እሺ ዶክተር ነው።
እንግዲህ ናቲ ጉዳዩ ከተጣራ በኋላ ነፃ ወጣል። አንተ ነፃና ህጋዊ ሰው ነህ። ለተፈጠረው ነገር ሁሉ በጣም ይቅርታ እንጠይቃለን። ስለዚህ አይዞህ፣ ጠንከር በል እሺ፣ አትፍራ። እሺ፣ ስለ ሁሉም ነገር በጣም አመሰግናለሁ። በህይወቴ አሁን ገና ትክክለኛ ፍርድ ተፈረደልኝ። ለካ እውነትን ተደብቃ አትቀርም። እንዴ እኛ እኮ ኃላፊነታችን እንድንወጣ ነው። መንግስት እዚህ ጋር ያስቀመጠን የተጎዱትን በተጎዱ ያልተጎዱትን ባልተጎዱ እያነጣጠርን እውነትን ለማውጣት ነው። ስለዚህ ምንም ነገር አንተ ውስጥ ፍርሃት የሚባል ስሜት እንዳይሰማ አይዞህ እሺ። እባክህን ካላስቸገርኩ ይህንን ደብዳቤ ሀና ባልሽ ፈልግ ነገ ከነገ ወዲያ መምጣት አይቀርም። ምክንያቱም እኔ ጋር ከመጣች 1 ሳምንት ሆኗታል። አመሰግናለሁ። ናቲ ችግር ካለ ብትነግረኝ ደስ ይለኛል። በማንኛውም ሰዓት በተቸገርክ ሰዓት የኔ ስልክ ቁጥር ይሄ ነው። ውጭም ሆነ እዚህ በቢሮ ሰዓትም ደውለህ ማነጋገር ትችላለህ። አይዞህ እሺ። እሺ ይኸው አመሰግናለሁ። እሺ ችግር የለም ምንም ማለት ነው። አይዞህ
የፈጣሪ ያለ አንተ ነቃ ይሄ ሁሉ ምንድነው? እባክህ ተረጋጋ። ከ3 ቀን በፊት ነው እዚህ ያመጣው። ተጫካው ስር ከሚገኝ ወንዝ ስር ነው ያነሳው። ታዲያ እኔ መፈጠር እድለ ቢስነት አይባልም? ከሩቅ ቦታ ነው የመጣው። እዚህ አካባቢ ዘመድ አለኝ። አረ ወዴት እንደምሄድ የት እንደምደርስ አላውቅም። እንዴት እንደኔ አይነት እድለ ቢስ ዘመድ አይደለም እናት አባት ወንድም እህት እንደ ማንኛውም ሰው በስተት እንኳን ይቀርባል። ታዲያ እዚህ ማን አመጣ? እንደዚህ አድርጎ የጣለስ ማን ነው? እንደው ብልበል አይዞህ ምንም አትበል። ባይሆን እስክትረጋጋ እኔ ጋር ትሆን እንደ ወንድማይተኝ የሚያስፈልገኝ ነገር ሁሉ ጠይቀኝ፣ እኔም ታለኝ ላይ አቀርብልሃለሁ። አይዞህ በል አሁን ብዙ ስለተጎዳ ማረፍ አለ። አረፍ ተኛ። አይዞህ አብርሃም ለመጠየቅ ነበር። ናትናኤል ከወጣ ሳምንት ነው። ወይኔ አምላኬ! እሺ ይርጋለም ማግኘት ይችላል? ይርጋለም እዚህ ገባ ነው በቀኝ አባክዎትን ስለ ናትናኤል አብርሃም ለመጠየቅ ነበር። ኦኬ አና ማለት አንቺ ነሽ? አዎ። ናትናኤል ከወንጀሉ ነፃ ስለሆነ በነፃ ከተለቀቀ 1 ሳምንት ያህል ቆይቷል። ለማንኛውም ነገር ይሄን ወረቀት ላንቺ ስጣት ብሎኛል። ይሄ መረጃ ምን እንደሆነ አላወኩም። በዚህ መረዳት ትችላለሽ። ዋና እስቲ ያለ ስለ እህቱ አንዳንድ ነገር ልጠይቅሽ ነበር። እስቲ አረፍ በይ። ከኔ ይልቅ እሷን ቢጠይቋት አይሻልም? ማለት ጥሩ ሁኔታ ላይ ነች እሷ አለችው? አሁን ከ24 ሰዓት በኋላ ነበር የነቃችው። ለዛም ነበር ሰው የጠፋው። ዛሬ አመጣጤ ስለቱ ጤንነት ላብሰው ነበር ግን ይሆናል። በይ ይዘሻት ብትመጪ ደስ ይለኛል። ካልሆነ ግን በዚህ ስልክ ቁጥር ደውላችሁልኝ ሁሉንም ነገር ብነግራችሁ እወዳለሁ። ስለዚህ ይሄ የኔ ስልክ ቁጥር ነው፣ በዚህ ደውሉልኝ። እሺ? እሺ፣ አመሰግናለሁ። ምንም ማለት አይደለም። አኒ አላውቅም ይህን ስታነቢ ምን እንደምትይ፣ ግን ምን ላድርግ? እኔ ለአንቺ የምገባ ሰው አይደለሁም። ምክንያቱም በአሁኑ ሰዓት የእህቴን ደም በደም ካሳ መመለስ እፈልጋለሁ። አውቃለሁ አንድም ቀን እንደማድረቅሽ ቃል ገብቼልሽ ነበር፣ ግን ቃል ኪዳኔን አጠፍኩ። አኒ የራስሽን ህይወት ነው። አንቺ ብዙ ነገር ማድረግ ትችያለሽ፣ ከኔ ግን ምንም አታገኝም። የማልዋሽሽ ነገር ደግሞ እስከ ህይወቴ ፍጻሜ እወድሻለሁ። ቢያንስ ትንሽም ብትሆን ጣፋጭ የፍቅር ጊዜያትን አሳልፈናል። አንቺ ፍቅርን መስጠት ትችይበታለሽ። አንቺ ማለት ለሰው መኖር የምትመርጪ ሰው ነሽ። እስኪ ዛሬ እንኳን የራስሽን ህይወት መኖር ጀምሪ። አይኔ እያየ እህቴን አጣሁ። ዳግመኛ ደግሞ አንቺን ማጣት አልፈልግም። ከሚወድሽ ናቲ። ናቲ አይሆንም። እኔም እኮ እወድሃለሁ። ምን ነው ቅራቴን አበዛው? የማልቋቋመው መከራ ውስጥ እንድኖር አትፈልግብኝ እባክህ ናቲ። ምን ነው ያው ቃል ኪዳኔን የት ቀበርኩ? ለመኖር ተብሎ የማይታወቅን ዓለም መናፈቅ፣ በህይወት የማይፈቱ እንቆቅልሾች ማጣትና ማግኘት፣ ለመኖር ሲባል ትልቅ የቆመን ችግር እንደ ተራራ ወደ ላይ መውጣት። ታዲያ እንዲህ የሆኑ ከመኖርና አንደኛቸውን እርቃናቸውን ከሚወዱ ሰዎች መቼ ተሻለ? ገና ስንፈጠር ያላንዳች ምክንያት ወደዚች ምድር አልመጣም። ነገር ግን ለመጣንበት ዓላማ ለመድረስ አንዳንዴ ብዙ የህይወት ውጣ ውረዶችና መሰናክሎችን ማለፍ አለብን። እውነትም ህይወት በራሷ አንድ ገጠመኝና እድል ናት። እኔ ግን እድል የለኝም።
አሊያም መልካም ገጠመኝ አልገጠመኝም። አረ ስንቱን የመከራ ቋጥኝ አወራዋለሁ ይቃኝ እንጂ በመኖሬ አንድ ነገር እንኳን ሳልፈጠር እንደዚሁ እንደተፈጠርኩ መኖሬ ይገርማል። የኔ መፈጠር ጥቅም አልባ፣ የኔ ወንድ መባል ስም ብቻ። ታዲያ እኔ ለአንድ እህቴ መሆን ካልቻልኩ የኔ ሰው መባሉ ምኑ ላይ ነው? በእኔና እኔነቴ እህቴን አጣሁ። ቢያንስ ራሴን መሆን ተሳነኝ። ታዲያ እኔንም ማንነቴንም የማገኘው የእህቴን የፈሰሰውን ደም ስመልስ ብቻ መስሎ ታየኝ። ግን እህቴን እኔ ያልቀበርኳት ሞቷን ምን ያህል እርግጠኛ ነኝ? በእርግጥ ሃኒ መቅዲ ስለሞተች ይሆናል ጥቁር ለብሳ ያኔ ማረሚያ ቤት ሳለሁ ልትጠይቀኝ የመጣችው። ግን እርሷ ምን አድርጋኝ ነው የዋሸኋት? በእርግጥ ልክ ነኝ። ምክንያቱም እኔ ለእሷ የምገባ ሰው አይደለሁም። ዛሬ ላይ አዲስ ህይወት ትመራ ይሆናል። ቢያንስ 3 ዓመት ሆኖኛል አድራሻዬን ካጠፋሁ። እውነት እኔም በትዕግስት ጠብቀኝ ይሆን? ግን ማን ያውቃል ከፈጠረን ውጪ። አሁን ላይ ያለኝ አማራጭ አንድና አንድ ብቻ፣ ሀናንና አቤልን ያሉበትን ሁኔታ ማጣራት። እንግዲህ አምላኬ ለ3 ዓመታት ራሴን ደብቄ ሁሉን ነገሬን በዚህ ጫካ ውስጥ አድርጌያለሁ። ከዚህ በኋላ ግን ሰው ያስፈልገኛል። እባክህ ጌታዬ እርዳኝ። ሳላት የሚሰማሽ ወከም ምን አስቡና ለምን እንደዚህ እንደጨከነ አላውቅም። ቢያንስ ለመቅድ ሁኔታ ቢያውቅ የሚጨክን ባይ እሱ ፍሬ አንችል። ምናልባት አንድ ቀን በራሱ መንገድ ይመጣ ይሆናል። በነገራችን የብሩክ ቆም አሁንም እንደዛ ነው። ምንም ማለት ነው የሆነ እኮ ገገማ ነገር እሱ እኮ ጥሩ ነገር ይሰራል። ያንተ ሃኒ ለሳብረን መብላት እንችላለን። ሃኒ እኮ ስለምወድሽ እኮ ከሁሉም የሚያምነው የጓደኞቹ ነው። እርግጥ አስፈቅዷቸው ጓደኞች የሚባሉ እናት አይደል? ሃኒ ግን ህይወት ላንቺ ምንድን ነው? ህይወት ትፈታለች። አቤት ክብደቷ! ስታጣ ደግሞ ጭንቀት፣ ስታገኝ ደግሞ የደስታ ቤት በተዘበራረቀ ዓለም ውስጥ በእውነት ከባድ ናት። ምን ጊዜ አንተ የፈለጉ ሳይሆን እሷ እንደፈለገች የምታደርግ አብሶ ችግር አርቆ የተፈጠረ ከሆነ በእውነት በዚህ ምድር ላይ እግዚአብሔር ሰጥቶ አይዘም። በእርግጥ ልክ ነሽ። ነገር ግን ሁሌም ተማሪዎች መሆን የለብንም። ምክንያቱም ህይወትን እኛ ቀን አድርገን ከያዙ ሰው ብዙ በኛ ላይ ከባድ ነው። ለአሁን መጨነቅ ጥቅም የለም። አቤት ጓደኝነት አንተ በቁስና በገንዘብ ላይ የተመሰረተ ነው አይደለም። ምክንያቱም በጓደኝነት ማለት ትልቅ ፍቅር አለ። ፍቅር በራሱ ትልቅ ዋጋ አለው። ብዙውን ጊዜ ሰዎች የመውደድ መገለጫቸው ገንዘብና ቁስ መለዋወጥ ነው ብሎ ያምኑኛል። አንቺ ግን እንደዚህ አይነት ሰው አይደለሽም። ግን ለምን ጠየቅሽ? መልካም መስራት ሁሉ ትወደጂ ያደርግሽ። ደግሞ እኮ አንቺ ናት እሱ ናት እንጂ መች ገንዘብ ይመጣልሽ አሉ እንጂ ልጆች ወስተታለች። ግን አንቺ ምን ይጎልብሽ? ስለምትወጂው አይደለ ደብዛው የጠፋው ሰው ላይ ይመጣልሽ ነው ብለህ ዛሬ ላይ ሲጎዳ አይዞ ካለ በችግር ሲማቀቅ ከጎኑ ካሉ ነገር ላይ አይዞ አለው ማለት አይከብድም። ሃኒ እንደዚህ አትል። አንቺ ፍቃድሽ ያመጣሽ ምንም ነገር የለም። ቢያንስ በመላክ መውጣት ራሱ ትልቅነት መልካምነትሽ አንቺ ትልቅ ስጦታ። ሃኒ ግን እናትን ትወጂዋለሽ አይደል? በጣም ከምንምና ከማንም በላይ በህይወቴ ማጣት የማልፈልገው ሰው ቢኖር እሱ ብቻ ነው። ግን አልሆነም። በእኔ ምክንያት የምትጎዳ ጥፋቴ በዚህ ቀላል ደግሞ ወጣበት ሳይመለስ ለአለመባል አስጠና። እኔ ለእሱ ጥፋት እንጂ ጥሩ ነገር አለ። ግን ምን ላድርግ? የምትወደውን እንጂ የማትወደውን አትመኝ አይደል? ዛሬ ላይ ስንኖር ነገ ላይ የሚሆነው የሚፈጥረው ነገር ማወቅ እንችላለን። ቢያንስ አንቺ ስለሆንሽ ምንም የሚለውጥ ነገር የለም። የተፈጠረው ነገር በአንቺ ምክንያት መሆኑ ደግሞ በፍጹም ማለት ነው። ፍቅር ለእነሱ በፍላጎትና በትዕግስት ያለ ቂምና በቀል ስለመሰላቸው አንቺ ምን ይጎልብሻል? ነው ብለህ አቤል፣ አንተ መልካም ሰው በጣም አመሰግናለሁ። ዛሬ ላይ ባለሽ ነገር ሁሉ ተደሰች። ነገ ላይ የሚሆን አናውቅም። ምናልባትም አናውቅም። ነገ ላይ ለአንቺም ለሱ መልካም ነገር ይደርስ። በእርግጥ ያለበት ሁኔታ ማወቅ አንችልም። ሁሌም ተበዳይ ስንሆን ፈጣሪ መልካም ነገር ይሰራል። ፈጣሪ መልካም ነገር ይሰራል። እስኪ ሁሉም ነገር ግን ፈርገሽ ትችል እኔ ሀዲ በምስቅ አቤል፣ አንተ መልካም ሰው ፈጣሪ አንተን በፍቅር ምን ነው ደግሞ ስላደረግ
ለማንኛውም ራስን በዝተት ግዴ የተረሳ ነገር ሁሉም ታገኘዋለሽ መሰለኝ። አዎ ነገ አስቸኳይ ስብሰባ አለ። ብዙ ጊዜ ቢኖረኝ አይመስለኝም። በእርግጥ ለሱ ምን ያህል ጊዜ ያስፈልጋል? ሁሌም ከአንድ ሀሳብ የዘለለ ጭንቅላቱ አያልቅም። ለማንኛውም ጠንቀቅ ነው። ምንም ያህል ቢወድሽም ልቡን እልህና ተንኮል አጥብቆታል። ሀሳብ አይገባም፣ ችግር የለም። እኔ ልት የኔን ማንነት ይገባላችሁት እንጂ ለማይገባው ሰው አትስጥ። እስኪ እንሂድ። ነገ ላይ ስራ ገቢ ነሽ ማረፍ አለብሽ። እሺ እባክህ የኛ ሸኝ ምን ነው አብራት አታርም ነበር ነው ለይ ብቻ ያ ድሃ ልጅ እስካሁን ያለበት አልታወቀም። አንተ እንዴት ነው የምታስበው? በእርግጥ አልፈርድብህም። የሚያስቅ ቅላ ቢኖረን እንደዚህ ባልሆንክ ነበር። አንድ ነገር ልንገርህ፣ ናት የትም አልተደበቀም። በፊቱንም ቢሆን ለብቻው አልነበረም። አንተ ማን አባን የምታናግር መሰለህ? ይሁን ከሄዳ ልጅ ልትሄጂ ነው እንዴ? አዎ ትንሽ አስቸኳይ ስብሰባ አለኝ። ከዛ በፊት ግን ያ ብሩክ የሚባለው ልጅ በዛቻ ምክንያት እንዳናገረው መልእክት ልኮ ነበር። ምን ነው መቅዲ የቸገረሽ ነገር አለ እንዴ? አይ የለም፣ ግን እስከ መቼ ልነገር ትችላለሽ? ቢያንስ እንኳን ከዚህ በኋላ ይብቃሽ። ትምህርቴን የሚሆን እግዚአብሔር ከረዳኝ የማታ እየተማርኩ ጨርሰዋለሁ። እንዴ መቅዲ ተነጋግረን የጨረስነው ጉዳይ አይደል እንዴ? ትምህርትሽንም ቢሆን የማታ አስተማሪ እንኳን ዛሬ ናቲም እያለ ተማርሽ። ይሄ ማለት ደግሞ እኔ አንቺ ማድረግ ያለብኝ የሚያደርግ አላውቅም። አንቺ ብትሆኚ ቤተሰቦችሽ ለኔ መልካም ናችሁ፣ ግን ፈራሁ። በአሁኑ ሰዓት ሁሉም ነገር ይከብዳል። እሺ ቢያንስ እንኳን ቤቱ ተከራየበት ብሎ የሆነ ነገር ይሻፍናል። ለአንዳንድ ጉዳይ ነው ይሁን። መቅዲ እስከ ዛሬ ድረስ የኔን ሀሳብ ተቀብለሽ ሁሉን ነገር እሺ ስላልሽኝ በጣም አመሰግናለሁ። ያንቺ በህይወት መኖር ማለት በራሱ ትልቅ ነገር ነው። የናቲ ያለበት ቦታ ያለማወቅ ቢያስከፋም ማን ያውቃል? አንድ ቀን ባላሰብነው ሰዓት ይመጣ ይሆናል። የዛኔ ነገሮች ሁሉ አቅጣጫቸውን ይዛሉ። እኔ ይህንን ስላደረግኩ ላንቺ ትልቅ ነገር መስሎ ተሰማሽ? በገጠመኝ ነኝ። ህይወት ምን ጊዜም ገጠመኝ ናት። እኛ ፈልገነው ሳይሆን ሁሌም በገጠመኝ የሚፈጠርነት ነው። ደግሞ መማርና ማስተዋል ይለያያል። እነሱ መማሩን ተምረው ነበር፣ ማስተዋሉን እንጂ። የናቲዬ ቅልጥ ብሎ መጥፋት ቢያሳስበኝም አንድ ቀን ሲመጣ የኔ በህይወት መኖር ያልታሰበ ተስፋ ሊሆን ይችላል። መቅዲ በእናትሽ እንደዚህ አትበኝ፣ እኔ ይከፋኛል። ቃል በማልሻለሁ። በቃ ይቺ እሺ በቃ መልካም ቀን ይሁን።
ስመጣ እደውላለሁ። እሺ ከሳሚ ጋር አብራችሁ ትመጣላችሁ። ቻው። አንተ ግን ስንት ከሞላሽ እሷ ላይ ምንድን ነው የተከለው? በእርግጥ ታምራለች፣ ደስ የሚል ነገር አላት። ግን በዛ አላውቅም። ንቀቷ ያሳብደኛል። አንድ ነገር ስናገራት የምትመልሳቸው መልሶች ያሳብዱኝ ነው የሚደርሱት። ያው መጣች። በኋላ እንገናኝ። ሃይ ሰላም ቦታን ቀይር። ይቅርታ ቦታ የሚያስቀይር ጊዜ የለኝም። እኔ ነቻቸኩኝ የሆነ ነገር ትወስጃለሽ? ይቅርታ ምን የሚያስፈልገኝ? ሃኒ ደግሞ ውድሽ ታውቂያለሽ አይደል? አለያ ግን እንደ ጓደኞቼ ምክር ቢሆን ምራቄን ተፍቼብሽ ትሄጂ ነበር። አፍቅረሽ አታውቂም ነው? ፍቅር ላንቺ አንዴ ይዞ እንደሚለቅ ጉንፋን ነው። ፍቅርማ ላንተም ሆነ ለግብረ አበሮች አልገባውም። አንተ ነገር ፍቅር እንደዚህ አይደለም። ፍቅር ንጹህ መስዋዕትነትን እንጂ በቀልን አይጠይቅም። ፍቅር የማይገባው ሰው እንዲህ በጫማ ነው ያሰው የትኛው መስዋዕትነት የሰው እንደማሰስ አንድ ነገር አሁን ቢሆን እኔ ያናት እንጂ አንተ ልሆናችሁ ምን ናቲ እያልሽ ታካብጃለሽ? ይኸው ያለምንም ማስረጃ 3 አመት ጠበቅሽ፣ ግን ስለሱ የሚታወቂው ነገር የለም። ከመፈታቱ አንድ ቀን በፊት እዛው እስር ቤት ሊወጣ ያገኘሽ መሰለኝ። ታዲያ የዛን ቀን አንድ ነገር ብየው ነበር። ስማ አንተ እንደዚህ ብለው ነው የእህቱን የተሳሳተ ሞትና የተሳሳተ የ3 አመት ፍርድ ያወሰድከው? አንድ ነገር ልንገር፣ የእኔ እሱን መጠበቅ ነው እንደዚህ የገረመ ነገር ግን ብዙ አይገረም። ምን አለ ዛሬ እንኳን እንደተማረ ሰው ብታስብ። ሁሌ ባዶ ጭንቅላትን ይዘህ ትዞራለህ። ይቅርታ እኔን የሚጠቅመኝና የሚጎዳኝ ለይቼ የማቅሰው ነኝሽ። ስለምክርህ በጣም አመሰግናለሁ እና በእናትህ ጊዜን እንዲበቁንክበት አትፍቱ። ለመለወጥ ነው። ትሰሚኛለሽ? እስካሁን ድረስ ያልተናገርኩሽ አንድም ቀን ያልተናገርኩሽ ስለምወድሽ ነበር። ነገር ግን አንቺ ፍቅር ሳይሆን እልህ ነው የሚገዛሽ። ማደርገው አረችሽ። ዛሬ እንኳን ነበረን በድል የተባለ ድፍን 3 አመት ነው። ከዚህ በኋላ የሚያስፈልገውን አጽፋውን የምታገኝ አንተ ነህ። ደግሞ ሰምቼልሃለሁ ብለህ አቤልን ማካተት። ከዚህ በኋላ ላንተ የሚጠቅመው በቀልና ቂም መጠንሰስ ሳይሆን ለመለወጥ መጣር። አንቺ በቃሽ። የምትናገረው ለይተሽ ወቂ። ስለምሳሳልሽ እንጂ አይንሽን ነበር ማጠፋው። እሺ ኧረ እባክህ የኔ እጅ በሱ ጨበጠ እንዴ? ካሁን በኋላ እኔም ማግኘት አይደለም ለማግኘት ብታስብ እንኳን እድሜ እንደማፈጠር ይሁንክ ነጠላ። ናቲ በል ተዛሬ ጀምሮ ወደ ቤት መሄድ መቻል አለ። እስቲ አስበው፣ እህትህ ምን ደረጃ ላይ እንዳለች እንኳን አታውቅ። ይኸው እዚህ ተመጣ ሰነበት። እንዴ ጓደኞች የምትላቸው ዘመዶች የምትላቸው ለራሳቸው ጥቅም እንዲመቻቸው አንተንና እህትን አጋጅተው ይሄን የምን እያረጉ እንደሆነ ምን ታውቅና? አንተማ ምን ታውቀዋለህ? እህት ጓደኛህንም አስባት። እንደ እህት ሁሉ የገፈጡ ተቃማሽ ሆናለች። ገፈጡ በሷም ላይ አርፏል። አስበው እስቲ። እሷ በስደት አለንጋ እየተገረፈች ነው። ኧረ እባክህ ስለነሱ ስትል ተመለስ ናት። እኔ ይሄንን ነው አውቃለሁ። ምን ያህል እንደራኳችሁ ይገባኛል። ነገር ግን እኔ ለነሱ ምን ሰው አይደለም። እኔ እድለ ቢስ ሰው ነኝ ብዬ ራሴን ከማሳመን ውጪ ምን አማራጭ አለኝ? አንዳንዴ ለመሄድ አስብና ውስጤን የሆነ ነገር ይከለክለኛል። ተው እሺ ምን ላድርግ? ተው ናት። እንደዚህ አትበል። ተኔ በላይማ እድለ ቢስ የለም። እድለ ቢስ ነኝ እንኳን አት ምክንያቱም ተኔ በላይ እድለ ቢስ የለም ናት።
እኔ የምኖረው ብቻዬን ነው በዚህ ምድር ላይ እህትም ወንድምም እናትም አባትም የነበረኝ አንድ ወንድም ነበር። ታዲያ ምን ያደርጋል ሲፈጠር ጀምሮ እድል ቢስ ነበር። ባላሰብኩት ሰዓት ባልገመትኩትና ባልጠበቅኩት ሰዓት ከእጄ አመለጠ፣ ሞተብኝ ወንድም። አሁን አንተ እህት አለች ጓደኛም አለች። ስለዚህ እድል ቢስ ነኝ በልካው ተማውቆ ታንድ ሰው ተበድር የመጣው ስልክ አለች በል ቁጥሩን ንገር። እሺ የምትፈልገው ሰው ጋር ልደውል። እሺ 09 22 72 84 አናግራት። እሺ ግን ምን እላታለሁ? ራስን አረጋጋና አናግራት። አቤት ማልበል። ሄሎ ጤና ይስጥልኝ። ማልበል። ሄሎ ናቲ ነኝ። ሀና ሰላም ነው? እኛም ላኪ ናቲ እንዴት ነህ? ኧረ እንደዚህ አትበይ። ነገሮች እኮ ስላልተመቻቹልኝ ነው። እሺ እኔን እንኳን ተወኝ። ቢያንስ ለራስና ፍቅር የሷን ሁኔታ እኮ ማጣራት አይቀርም ነበር። ምን አልሻን? እውነትሽን ነው የምታወሪው? እሺ አሁን የት ነው ያለው? በቃ እዚህ ሀገር ውስጥ ነው ያለሁት። እስከ ቅዳሜ እመጣለሁ። እሺ ናቲ፣ ለጊዜው ቤቱ ስለተከራየ ሌላ ቤት ፈልገን እንጠብቅሃለን። በይ ሀኒ፣ ደህና ሁኚ። እሺ ቻው ናቲ። አቤቱ ጌታዬ ሆይ እንደፈጠርከኝ መች ተውከኝ። ለካ በማጣት ዓለም ውስጥ ማግኘትን ትፈጥራለህ። ለካ ከሰው ወሬ ሰውን ወደ ጉያ ታቀርባለህ። አባቴ ሆይ ወንድሜ እንዳገም አገኘው ዘንድ ስለፈቀድክልኝ አመሰግንሃለሁ። አደር ውለታዬን እንዳትረሳ። ወንድም ዘመድ የምለው አንድም ሰው እንደሌለ ታውቃለህ። ናቲ አደራ እንዳትረሳ ውለታዬን። በል ሰላሙን እግዚአብሔር ካንተ ጋር ይሁን። እሺ ሀብታሙ፣ አረሳም አረሳም። አይዞህ ናቲ፣ ባለውለታዬን ነፍሴን አድናል። አረሳም። ፈጣሪ ይርዳ። በል
አሁንም ፊታችሁ ስላለፈጋችሁኝ አመሰግናለሁ። ለካ ቀናቶች ይፈጃል እንጂ አንድ ቀን ጥሩ ይሆናል የሚባለው እውነት ነው። አንድ ቀን እንኳን መደወል አቅቶን ታውቅ ነበር። በዚህ ምድር ላይ የሚሰማጣሪናት ብቻችን እንደነበር ታዲያ ላይ ጨክር ገለመጠኳ ይሄ ምንድን ነው? ሲከፋኝና ደስ በሚል ጭካተኝ ምድረግ የሚወድ እንደገና ምንድን አላውቅም ፈራሁ። ያጣሁሽ መስሎታል። ሰው ለኝና ኩላክ ለሰበናት ለሀዘን እየተቀጣው ፍቅሬን እኔነቴን አጥቼ ኖርኩ። ሁኔታዬን የተረዳ አንድ መልካም ሰው መልካም ነገሮችን አመቻቸልኝ። አትፍረጅብኝ። በሰዓቱ ራሴን የጠላው ሰው ነበር። እኔንም እየወደድኳት እንድርቃት ተገደልኩ። እሺ ምን ላድርግ? ህይወት እኮ እንቆቅልሽ ሆናብኝ ነው። የወጣ ሰውን በእጅ ነበር። ያንተን መውጣት ስሰማ ደስ ይለኝ። አንተ ግን እንዳልጠበቅኩ ሆነ አገኘ። በሰዓቱ ወደ ቤት አልተመለስክም። አመጣጥ የመቅደም ሁኔታ ላብስ ነበር ግን አልኩህ። ዛሬ ግን መቅዲ ናቲ እኔ ማለት ላይ ደግሞ ከምንና ከማንም በላይ ለእኔ የምታስበኝ የምትጨምሩ ከትና ይቻላል። ስለዚህ ያለፈው ለእኔ ሆነ ያላት መጨነቅ አያስፈልግም። ከዚህ በኋላ ስለ ነገር ቤታችን መጨነቅ በእርግጥ ልክ ነሽ። ያስተዋይ ሰው አንዱ ቃል ገብቶ አስቢ እስኪ። ምክንያቱም ነገርን በአካባቢ መሽከር ያውቃል። እናንተ ካላባችሁ እንግዲህ ነው ነገር ጣነት የማወራበት የምስቅበት ቀን ይናፍቀኝ ነበር። ለካ እውነት ላስችል አይሰጥም የሚባለው እውነት ነው። ትንሽ ችግር ሲፈጠር ተራራ ማሳከል እንወዳለን። ራሳችንን ከብዙ ነገሮች ገለልተኛ እናደርጋለን። ነገር ግን ችግሮች ሁሉ አንድ ቀን እንደሚፈቱ ሳናውቅ ቀርተን አይደለም፣ በፍርሃትና በጭንቀት መዋተቱን ስለምንመርጥ ነው። ህይወት ግራ ናት። አንዳንዴ ደስተኛ እንሆንባታለን፣ አንዳንዴ ደግሞ ይበልጡን እንከፋባታለን። ለዚህ ነው ሁሌም ግራ የምታጋባው። ናቲ ያን ሁሉ ጊዜ ግን እንዴት አስቻለ? ምን ነው እንዴት ናቸው አይባል? ቢያንስ ቆይ እኔን ተወኝና ሀና ታሳዝንም። ለ3 አመታት ብቻ እንድትቀጣ ይፈረድክባት። ናቲ የሰው ልጅ ይበልጥ የሚጎዳው ሀዘን ሳይሆን ሀሳብ ነው። ግን ምን አስበህ ነው? በዛ ሰዓት የሚያሳስበኝ በቀልና በውስጤ ስለነበር ያናድደኝ ነበር። በተለይ ደግሞ አንቺን ሁኔታ ሳስብ ውስጤ እንደ እሳት ነበልባል ይቀጣጠላል። ምን እንዳለ ታውቃላችሁ? አንድ ጠላት ርቃችሁ ስትሄዱ ተመልሶ ሳይፈልጋችሁ አይቀርም። ይህንን ደግሞ እኔም እስከዛሬ ስጠብቀው የቆየሁት ነው። ይህ እንዲሁ እንደሆነ እኔም እፈልጋለሁ። ምን ማድረግ ይቻላል? የሚመጣውን አብሮ በጸጋ ማየት እንጂ። ለማንኛውም በአሁኑ ሰዓት መቅዲ 12ኛ ክፍል ተማሪ ናት። በእውነት ሀና ውለታሽ በዛ፣ መልካምነትሽ መመዘኛ አጣ። በእውነት ሀኒ በጣም አመሰግናለሁ። ምንም አላደረኩም። አንተም ባለበት ወቅት የ10ኛ ክፍል ተማሪ ነበረች። ነገር ግን አንድ አመቱን በእረፍት አሳልፋ በአዲስ መንፈስና ጥንካሬ ትምህርቷን ቀጠለች። ሌላ ምን ሆነን ነው? ሀኒ ይሄ ራሱ እኮ አንድ መልካምነት ነው። እኔ እኮ መቅደስ እንኳን በዚህ ሁኔታ ያለሽ ቀርቶ በህይወት የማገኛት አልመሰለኝም ነበር። በተለይ ውስጤን ያሳመንኩት ትዝ ካለሽ ማረሚያ ቤት እያሉ ጥቁር ሻርብ ለብሰሽ የመጣሽ ቀን ነው። የአጋጣሚ ነገር እንዴት ይገርማል። የዛን ዕለት የአቶ መስፍን ልጅ ሞቱ። በዛው ለቅሶ ደርሼ ስመለስ ነበር የገባሁት። በነገራችን ላይ ከኔ ይልቅ አቤልን አመስግነው፣ እሱ ነበር የሚንከባከባት። አላውቅም ምን እንደምላችሁ። እናንተ ለኔ ከምንምና ከማንም በላይ ናችሁ። ናቲ አሁንም ቢሆን መቅዲ እኛ ጋር ነው የምትሆነው። ነገ ላይ ምን እንደሚፈጠር አናውቅም። ነገሮች እስኪስተካከሉ ድረስ እኛ ጋር ነው መሆን ያለበት። እሺ እናንተ እንዳላችሁ። ሀናን አግኝታት ታውቃለህ እንዴ? ምን እባክህ፣ ከዛ በኋላ አግኝቻት አላውቅም። የኔ እሷን ማፍቀር ከንቱ ምኞት ነው። ቆይ ግን አንተ ለምን አትተዋትም? ለነገሩ በፊቱንም ቢሆን መውደድ ያለብህን ሰው ለይተህ አታውቅም። ደግሞ ለእሷ ያለህን ስሜት በቃ ገጠመኝ ነው ብለው ውስጥን አሳምነው። ከተውካትማ የማይጠፋሽ ነው ጥለህ ማለፍ ያለብህ። ምን ነው ሰላም ታስከረከስ? ከዚህ በላይ ምን መሆን ነበር? አንቺ አሁን አላበዛሽውም እንዴ? ትማታ ነበር እንዴ? አንቺ እያናገርኩሽ እኮ ነው።
መጣ ትንሽ ልጅ ለአንተ ምንም አይጠቅምም። እሺ ገና ነህ፣ እደግ። ደግሞ ይችን እህትህን አጉል አፍቃሪ ነኝ አትበል፣ ምከራት። እሺ ይቅርታ አድርግልኝ፣ ስለ ሀኒ የማላውቀው ነገር የለም። ለማንኛውም ሰላም ያውለን በል፣ ምክንያቱም በእኔ በትንሹ ልጅ ከተመታ አትድንም። ደግሞ በሀኒም ሆነ በመግዲ አይንህን ዞር አድርግ። መሬት አይንከኝ ያልከል መሰለም እንዴ? አፈር ብሉ። ይሄን አንድ ፍሬ ልጅ መምታት ያቅታችኋል? ምን ነው በእኛ ብቻ ደመደምከው? አንተም እኮ አለህበት። ናቲ መጣ የተባለው ማለት ነው እንዴ? ደግሞ ይሄ ልጅ ቆይቶ የመጣው ለመልካም ነገር አይመስልም። ቶሎ ብለን አፉን ማዘጋት አለብን እንዴ? ይሄማ አይደረግም። አዎ ለማንኛውም መጠንቀቅ አለብን ብዬ ነው። ተው እባክህ፣ ምን ያመጣል? That's the willy willy willy. Hey, that's the willy willy. አቤት፣ ይህንን ድምጽ የምታውቀው ይመስለኛል። ማን ልበል? አይዞ፣ አትፍራ፣ አትደንግጥ። ለማንኛውም ተዘጋጅ፣ ተጠብቀኝ። ቆይ አንተ ማን ነህ? እኔ ናቲ ነኝ። ናቲ? አቤት። ሄሎ፣ ማን የደወለልህ? ናቲ ነው ያልኩት አልቀርም። ለነገሩ ልጅ ይሮጣል እንጂ አባቱን አይቀርም ይባላል። ደግሞ እኮ ይሄንን ያክል ጊዜ ምን ሰርቶ ምን ሆኖ ይምጣም አይታወቅም። ዛሬው ነው ሄድለታል። ኑ እንሂድ። አረ ረጋ በሉ። ነው ድጋሚ 3 ዓመት እስር ቤት መወርወር ፈልግ ነው መኖር አትፈልግ? ለነገሩ ኖርክም አልኖርክም አትጠቅ ወይ ለእህት ወይ ለአንተ ነው። ይሄንን ብር እንካ ለአንዳንድ ነገሮች ይሆናል። ይሄ ሁሉ ምንድን ነው? አሁንሽ ሁለታሽ በዛ። አየህ ናቲ፣ መዋደድ ማለት እንደዚህ ነው። ምክንያቱም አንተ የወደድከው ሰው ከመልካም ቦታ ካገኘው እንዳገኘው ቦታ ላይ ሆነልህ ይችላል። ከመጥፎ ቦታ ያገኘው ሰው ደግሞ አንተ በመወደድ ብቻ ተለውጦ ይሆናል። እኔ ስለምወድ ነው ዛሬ አይደለም በፊቱንም ቢሆን ያንተን ለውጥ ፈልገው ነበር። አይናቸው የታወሩ ሰዎች በስተት ላንቺ አይገባም ይሉኛል። ነገር ግን እኔ ነኝ ላንተም አልገባው። አንተ መልካም ነህ። መልካምነት በራሱ በሰዎች ዘንድ በጥሩነት ትኖርበታለህ። ነገሮች ፊታቸውን ባያዞሩ ኖሮ አንተ ነበር ከኛ የምትሻለው። አሁንም ቢሆን ጊዜው አልረፈደም። ሃኒ፣ አሁን ምንም የምናገረው ነገር የለኝም። ነይ ልሸኝሽ። ናቲ፣ ይህንን ወረቀት መቅዲ ናት የላከችልህ። ታዲያ ሳቤል እንዴት ነው? አለሁ። አንተ ግን ምንድነው በር እየዘጉ መጥፋት? በሰላም ነው? ምን ሰላም አለ ብለህ ነው? ምን ነው ችግር አለ ነው? ከነብሩ ጋር ተገናኝተሃል? እነ ብሩክን አግኝቻቸው ነበር። ያው መፈላለጋችን ይቀራል ብለን የኔ እዚህ መቀመጥ ጥሩ ስላልመሰለኝ ነው። ለማንኛውም ሌላ ቦታ ከምታደር እኔ ጋር እየመጣለህ ወደ ዋና ጉዳይ እንግባና ይሄ ፖስታ ላንተ ነው። የምን ፖስታ? ክፈትና ይሄ ሁሉ ብር ምንድን ነው? በልንካ አንተ ትቀልዳለህ። እስከ ዛሬ ያደረግከው አይበቃ? ይህ ከኪሴ ያወጣሁት አይደለም።
ባወጣው ምንም አይገርም። ለአንድ ወንድም ያደረኩት ነገር ነው። ይልቁንስ የ3 ዓመት ቤቱ የተከራየበት ብር ነው። አቤል በጣም አመሰግናለሁ። ናቲ እንዲህ አትበል። ለአንተ ህይወቴን ቢሆን እሰጥሃለሁ። ደግሞ ወንድም ነኝ። የግድ ከአንድ እናትና ከአንድ አባት መወለድ የለብንም። ለማንኛውም ትንሽ ቀጠሮ አለብኝ። ወደ ማታ ላይ እደውልልሃለሁ። ናቲ እንዴት ነህ? ጠፋህ አይደል? ነገር ግን ብሔራዊ ፈተና ስለደረሰ ነው። ቢሆንም ግን እመጣለሁ። ናቲዬ ራስህን ጠብቅ እሺ። በትንሹ ችግር አዲስ ምዕራፍ እንዳይከፈት ግን ሁሉን ለፈጠረ አምላክ ተወው። ናቲዬ ባለችን ቀን መደሰትን እንመጥ። ምክንያቱም ማናችንንም እስከፈቀደልን ድረስ ነው የምንኖረው። እወድሃለሁ። ያንተ ውበት መቅደስ። ዳባር አንተ እንዴት ነህ? ሰላም ነው አለሽ? አለ ሰላም ነው አለ። ባክ ትናንትና ማታ ደግሞ ምን ሆነ ነው የቀረው? እጅን ደግሞ ምን ሆነ ነው? ምን እባክህ ትንሽ እጄን አመመኝና እኮ አንተ ባሪያው ምን ነው ፈዘዝክ? ያንን ጩጬ በእናትህ ገርፈህ ላክልኝ። እሺ ችግር የለውም ግን ሳቢ ግጨኝ። ስታይል እገጫለሁ። ነገር ግን ጠንቀቅ በልሽ። እንደ ቁመቱ መስሎክ የሚያቅተኝ አይመስለኝም። ያሽ ቻው በቃ። ችግር አለ? አይ ችግር የለም። ሲያዩ ትንሽ ነው፣ ስራ ግን ትልቅ ነው። እሷ ደግሞ እኛ ነበር። አልገባኝም። አራህ እንዴ ብሩኬን ምን አድርገሽ ነው ታጠቅ? በጣም ተስተካከለ። ገባኝ። አንተ ምን እሷ እንደካል ይቅርታኛ ግን ካንተ ጋር ጻፍ ስለምን ብንበስ ትንሽ ጠባሳ ብዬ በቃሌ ቢያልቅ ጓደኞች ምነው ዝም አላችሁ? ችግር አለ እንዴ? ብሩክ አላውቅም ምን እንደምልህ። ከዚህ በኋላ ግን በቃኝ። እስቲ አስበው ከተመረቀን ስንት ዓመታት ውስጥ ተቆጠሩ። ቆይ ግን የኛ መማር ምን ሆነ ነው? እኛ የተፈጠርነው ለስራ ሳይሆን ለሱስ እና ለተለያዩ ነገሮች ራሳችንን እናስገዛ ነው። መስፍኔ ምን ልትለኝ ነው? የኔ ማጅራት መችነት ከኔ አልፎ የቤተሰቦቼን ነፍስ ማሳጣኝ። ከዚህ በኋላ ግን የራሴን ህይወት መኖር እፈልጋለሁ። ደህና ሁን። ድንገት በአንድ አይነት አቅጣጫ እንገናኛለን ብዬ ተስፋ አደርጋለሁ። መስፍኔ እኔም እቺን ቀን